ሌላ ነገር ፈልጉ እስኪ። እኔን ተው አጀንዳ ይሰለቻችሁ። እናንተ በአንድ ካልሲ በመጣ እንኳ አንድ ካልሲ ያላረገችም ብላችሁ ትዘቀዝቁኛላችሁ። እመቤቴ አንድ ካልሲ ለብሻ አንደኛው ጫማዬን ካልሲ ባላረግበት ካልሲ ያለበሰችም ብላችሁ ትዘቀዝቁኛላችሁ። ስለዚህ ስሩ፣ ተከተሉኝ፣ ስሩ። ከዛ እኔ ቦታ ስትደርሱ እኔ እናንተ እናወራለን። ከዛ አልፎ ተርፎ ግን ዘር እየበታተንሽ አንቺ ብሎ ዘርሽ ሲበተን ዘርሽ ማንነትሽ ሲነካ ያኔ ሲበተን መቆም ባለብሽ ሰዓት ቁሚ። ዛሬ ከሌ ነው ከሌ ከማለት በየቦታው እናቶች አሉ፣ እህቶች አሉ፣ እገዛ የሚያስፈልጋቸው እነሱን እገዢ። ገባሽ አይደለ? እከሌ እንደዚህ ናት እከሌ እንደዚህ ናት እያልሽ የጎረጎርሽ ከምትይ ነገር ከምታባይ ማገዝ ያለብሽን እገዢ። እከሌ እንደዚህ ነው ምን ደረሰች የከሌ ህይወት ምን ላይ ደረሰ እያልሽ የሰው ህይወት ከማሯሯጥ የሰው ህይወት ከማስረዳት የራስሽን ህይወት አሰናጅና ኑሪ ማሬ። ሰው ህይወቱ ቀጥ አድርጎ እየኖረ ነው። አንቺ ግን ባለች ሰዓትሽ እጅ ስንጥቅጥቅ ማሬ። እዚህ ይደርሻሉ። እንደናንተ ቢሆን እኔ አልቆምም። እመብርሃንም እንደናንተ ቢሆን ሁሉም ስደተኛ ሲባል አንድ ላይ ተነስቶ አንድ ነበር መሆን የነበረበት። እዚህ በመድረሴ ልትኮሩ ነበር የሚገባው። ነገ በየመድረኮች ላይ ስቀርብ የእናንተ ኩራት ነበርኩ እኔ። ቢገባችሁ ከዛ ቦታ ላይ በመነሳቴ እንኳን ልትኮሩብኝ ነበር የሚገባው። ጭንቅላታችሁ ተራና የምቀኛ ጭንቅላት ስለሆነ መቼም ማሰለጥኑ፣ መቼም አታልፉ፣ መቼም ከፍ አትሉ። እርሜ ልካችሁን ሰው ባደገ ቁጥር የሰውን ኮቴ እንደሰበራችሁ ትኖራላችሁ። አለፍላችሁ መመብርሃንም እንዳጠብሽ ትኖሪያለሽ። ውስጤ ነጹህ ስለሆነ ነው እኔ እዚህ የደረስኩት። ገባሽ? ከኔ አልፎ ብዙ ሰው ከኔ አልፎ ማለት ነው ታውቂኛለሽ። ሁልሽም እኔ ግምጃ እንዲህ ነኝ ብዬ አላስረዳሽም። ከአመጣጤ ካወጣጠኔ ጀምሮ ምን ከምን ማን ከምን እንደነበረ ታውቃላችሁ። ስለ እኔ ስለ ግምጃው ጉድፍድፍ አታወጭልኝም። ሁልሽም ቁጭ ብለሽ ነበር የምታይኝ። ስለዚህ ይሄ ፋክት ነው፣ እውነታ ነው፣ እውነታው ነው፣ ይሄ ነው። ዛሬም ደግሞ እኔ ከማንም ምንም ማንሰበት ነገር የለኝም። ከየትኛውም ቲክቶከር ጋር እኩል ነኝ። ቪኦኤን ተመልከቺ፣ እይታዬን ተመልከቺ። ስመጣ ይሆኛል። ስመጣ የሚያከብረኝ ሰው አለ፣ ስመጣ የሚጓጓልኝ ሰው አለ። ገባሽ? ሁሌ ስለማልናገር እኔ ዝም ስልላ እኔ ያልፋል ብዬ ዝም ስል ጊዜ የማልናገር አይምሰላችሁ። ላከበረኝ አከብራለሁ እስከ ጥግ ድረስ፣ እስከ ጥግ ስብር ብዬ። ላላከበረኝ በአፍንጫ በጭንቅላትሽ ተተከይ ማሬ። ኮተትሽን ይዘሽ ውጪ። ምን አባሽ ትሰሪልኛለሽ? አንቺ ገዝት ለጥፈሽ ሰው አውደቅድቀሽ ስለሰደብሽ ለእኔ ደገብሽ ነው ቼረዛ በየገዝቱ ሄደሽ እኔን ውይ የኔ ቆንጆ እዚህ ናት እከልዬ እኮ ይሄ ውሻ ስላልሽ ከሌን ዝቅ አድርገሽ እኔን ከፍ ስላደረግሽ እኔ ከፍታ ላይ አልሆንም በአንቺ። እኔ በእግዚአብሔር ነው። ሁለተኛ ደግሞ የሰውን ክፋት የማይፈልጉ ምቀኝነት የሌለባቸው ኩልል ጥርት ያሉ በግ መሀል ተኩላ ሆነሽ ኖርሽው ራስሽ ነሽ እያንዳንድሽ። ስለዚህ እምነትን ማጣው ባንቺ ላይ እንጂ እኔ ግምጃ ማንም ሰው እምነት አጥቶብኝ አያውቅም። ገባችሁ አይደለ? ከማንም ምንም ልነጠል እችላለሁ። ሜቢ እነሱ የፈለጉትን አይነት ሰው ላልሆን እችላለሁ። ገባችሁ? በቃ መሆን አልፈልግም። ራሴን መሆን ነው ፈልገው። ማንም እንዲመራኝ አልፈልግም። ራሴን መምራት እችላለሁ። ራሴን መኖር እችላለሁ። በቃ ወንዱ መጥቶ አሽሙድ ቢናገር፣ ወንዱ መጥቶ በእኔ ቅኔ ቢሰራ አይ ዶንት ኬር። እኔ የራሴ የሆነ ጭንቅላት አለኝ የሚመራኝ። ማንም ሰው እንዲመራኝ ስለማልፈልግ ነው። ገባችሁ አይደለ? ተረዳችሁኛው? እኔ የምለውን ሂጂ፣ እኔ የምለውን አድርጊ፣ እኔ በምለው ተመሪ። አንቻችም እኛንን የምንችለው እችላለሁ፣ እንደምችልም አሳያለሁ። ማንም ጋር ሳልሆን ብቻዬን። ስለዚህ ብቻዬን ተመችቶኛል። ስለዚህ ከሌ ጋሩኝ ከሌም የራሱ ህይወት አለው፣ ከሌም እኔም የራሴ ህይወት አለኝ። ስለዚህ ወሬ እየሰነጣጠቅሽ ሪከርድ እያመጣሽ በየቦታው አትለጥፊ። ሰበብ እያመጣችሁ ኮስትርን እየለጠፋችሁ ከኮስትር ጋር የሌለ ታሪክ እያመጣሽ እየለጣጠብሽ ኮስትርን በየቦታው እየለጠፍሽ ተሳደቢያለሽ። ንጉስሽ ነው ማሬ፣ ንጉስሽ ነው። ትናንት የነበረ
ወይም ዛሬ የመጣ አይደለም፣ ጥንት የነበረ ነው። አስረግጬ ነው የምነግርሽ። ወጥቶ ያልተናገረ ወንድ ስለሆነ ነው። ወንድ ወልዶ ወንድን ያሳድገው የወንድ ልጅ ነው። ወጥቶ እንደ ሴት እያለ መናገር ይችላል። ከንፈሩን እየመጠጠ መናገር ይችላል። የወንድ ልጅ ነው። ስለዚህ ስትናገሩት ዝም ያለው ሲሰርቡት ሂዶ ቤታቸው አጨብጭቡ የሚመጣው የወንድ ሞራን ስላለው ነው። በሴት አይነካም። ሴት የላከው ጅብ አይፈራም አይደለም የሚባለው። እሱ ደግሞ ራሱን እንጂ የሚያስተዳድረው ሴት ልጅ አትልከውም። ስለዚህ ነገር እያፈላቀቅሽ እኔ ግምጃን ለመጣል በዙሪያ ያለን ሰው ሴራ እየጠነሰሽ ከአንዱ ጋር ከሁሉም ጋር ካፕል ያደረጋችሁ እናንተው ናችሁ። አንቹ ታመጩ፣ አንቹ ታሮጩ። ደግሞ ባረገው መብቴ ነው። እሳይ ያደረግኩት ምንም ማድረግ አይቻልም። እሳይ እንኳንም አደረግኩት። እኔ ስለሆንኩ ነው ያደረግኩ። እና ያርጊው ማሬ እና ያርጊው። አንዱ ቀየረች። እንኳን የቀየርኩ ማሬ እና ቀይርና አሳይ እና ጀምፓ እየገዝቱ ከምትገቢ ያልኩሽ ያለይ ሰዓትሽን ጾለት አርጊባትና እናት አባቶችሽን እገዥበት። ትርፍ ሰዓትሽን እኔ እዛ በነበርኩ ሰዓት ጠዋት ማዳምን ሽንት ቤት እያጠብኩ ማታ ላይ ገብቼ ተጫውቼ ነው እዚህ የደረስኩት። ምናልባት ያኔ ባለፍጨረጨር አልነሳም ነበር። ዛሬ ሰውን ለመቅበር ከምትፍጨረጨሪ ስለማታቂው ህይወት ከምታዳክሪ የራስሽን ህይወት ነው እያንዳንድሽ ሁልሽም ቅመም ነሽ የምታዳክሪው፣ ማንም አይደለም። የራስሽን ህይወት አስተካኪ። እኔ ማን ነኝ? እኔ ሴት ልጅ ነኝ። በአንቺ ህይወት ላይ የሚደርሰው በሞላ ሜቢ በዛ ሁሉም ቢሆን የተደበቀ ህይወት ነው የሚኖረው። እዚህ ጋር የምታዩትን ነገር አትዩ። እዚህ ሌላ ህይወት ነው፣ እዚህ ሌላ ህይወት፣ ሁለት ዓለም ነው። አመናችሁም አላመናችሁም እዚህ ሌላ ህይወት ነው፣ ከኋላ ሌላ ህይወት ነው። እሺ ሰማችሁኝ አይደል? እኔ ደግሞ አልሆንም። እዚህ ሌላ ህይወት፣ እዛ ሌላ ህይወት አልወድም። እዚህም ሌላ ህይወት የለኝም፣ እዚህም ሌላ ህይወት የለኝም። ይችት ግምጫ ነኝ። እሺ ስለዚህ ይችን እውነታ የማይፈልግ ሰው በአፍንጫው መተከል ይችላል። ማሪ አልለምንሽም እያልኩሽ ነው። አልለምንሽም። ድሮም ለምኝሽ አይደለም የተከተልሽኝ፣ ተመችቼሽ ወደሽኝ እንጂ እኔ ግምጃ አድንቂ ብዬሽ አይደለም የተከተልሽኝ። ማንም ሳይኖር በፊት ብቻዬን ነበርኩ። ያኔ ብቻዬን በነበርኩ ሰዓት አብረሽ ነበርሽ። ስለዚህ አትንዛዚ ማሪ፣ አትልቀምቀሚ። ከዛ ተሳተሪ። ራስሽ መጀመሪያ አስከብሪ እና ስለ እኔ ክብር ንገሪኝ። ራሴን አስከብሬ እዚህ ደርሻለሁ። ከዚህ በኋላ ደግሞ ራሴን ያውቃሉ። ሴትነቴ ሊጥስ ከሞከረ አንድ ሰው አይደለም አብሬው ልበላ ዘቀዝቀዋለሁ። መጥቶ እዚህ ጋር መጥቶ ስለዛተ አንድ ሰው እኔን ይነካኛል ማለት አይደለም። ብዙ ነገሮችን ችዬ ብዙ ነገሮችን አሳልፍ ያለው እንደ ሴት ልጅ ማንንም ተገን ቤተሰብም ማንንም ተገን ሳላረግ ማንንም ሰው ወጣችሁ ተናገሩ እንዲሳለ ሳልሳቀቅ ሳልፈራ፣ ምክንያቱም በራሴ ኮንፊደንስ ስላለኝ ነው። ራስሽን ከካሜራ ጀርባ ደብቀሽ የሰው ኮንፊደንስ ለመንጠቅ እያሸራመምሽ ታመጫለሽ። ድሮ ነው ኮንፊደንስ ያለኝ፣ አሁን አይደለም። ድሮ ማሬ ድሮ። ስለዚህ እኔ ማነኝ ይቀድማል። ራስሽን በመስታወት እና ሰው ላይ ፍረጂ። ሁለተኛ ነገር ደግሞ በአንቺ ህይወት ላይ የሚሆነውን ነገር እና ከዛ የሌላ ሰው ህይወት እይ። ሴት ነሽ፣ አንድ ነን እኔ እና አንቺ። እኔ በሴት ልጅ አልቀናም። ባጎረስኩ ተነከስኩ ነው ቤት አውቃላችሁ። እዚህ ጋር ትናንት አብሮ የነበረ ሰው ዙሮ የሚለጥፈው ዙሮ ሌላ ነገር የሚናገረው ያ ሰው ነው። ትናንት መከራለሁ የሚል ሰው ዛሬ ወጥቶ ይናገራል። ደግሞ እኮ እመብርሃንን ወልደው ህይወት አይተዋል። ምን አለ የሰው ህይወት ባተበጠብጡ። እንክት አድርጋችሁ ህይወታችሁን እየኖራችሁ ነው አይደለ? አሳድጉ ልጆቻችሁን፣ ህይወታችሁን ኑሩ። ባለትዳር ናችሁ። ለዛ ነው ራሳችሁን የምትደብቁት፣ ህይወቴ እንዳይበተን ቤተሰቦች እንዳይናገሩኝ። ስለዚህ እኛም እንደዛው ነን። ህይወት የሚባል ነገር አለን፣ ቤተሰብ የሚባል ነገር አለን። ይጂ በቃሽ፣ ይጂ ረዛ፣ ከበቃሽ ይጂ ወደዛ። ሌላ ሰው ሲናገር በቃ ይባላል፣ ስሰደብ በቃ ይባላል። እኔ ስናገር በቃ ትበሉ። ስለዚህ ከአሁን በኋላ እኔን አዝዛለሁ፣ እኔን ወጥቼ የሆነ ነገር እላለሁ። ወጥቼ ስለለጠፍኳት የሆነ ነገር ትሆናለች።
ወጥቼ ስላሳቀኳት የሆነ ነገር ትሆናለች። እናቴ በአፍንጫ ያስተተከኝ እኔ እንደናንተ ነው ብዬ ስለማስብ ነው ዝቅ ምለው። እኔም ቅመም ነኝ፣ ሽንት ቤት አሽቼ ነው እዚህ የደረስኩት ብዬ ስለማስብ እንደ ቅመም ስለማስባችሁ ነው አብሬያችሁ እንደናንተ ሆኖ እንጂ ከማንም አላንስም፣ ከማንም አልበልጥም። የሰው ሞራን አለኝ። ያውም እንደ ሴታ ሴት እንኳን አለ ቅብርር ያልኩልኝ ወንድ ወልዶ ወንድ ያሳደገኝ። ስለዚህ አትክረትረች ማለኝ። በየገዝቱ እየገባሽ ፎቶዬን አትለጥፊ እኮ። ይሁን ሂዱ፣ ሁሉም ይሂዱ፣ እናንተም ሂዱ፣ ስራችሁን ስሩ። ከዛ ግምጃ ከወደቀች ያኔ እናንተ ስራ እመጣለሁ። ያኔ አይሻልም? ከዛ በኋላ እናወራለን። ተውኝሽ። አልተውም ከሆነ እናንተም ቀጥሉን፣ የምራመዳለሁ። የበሰበሰ ዝናብ አይፈራም። ከገንዘብ በላይ ምን አለ? ገንዘብ በላሽ ከመባል በላይ ምን አለ? ምን ማህበረሰብ ተሳደብሽ ከመባል በላይ ምን አለ? ትናንት እናቴ እማ ብለሽ ስጠሪኝ የነበርሽ ሁላ ዛሬ ዙረሽ የምታሚኝ አይ ዶንት ኬር አልኩሽ። ትናንት ያየውሽ ሰው ነሽ፣ ለእኔ ያችው ነሽ። አትቀየሪም መቼም። አቅሻለሁ፣ አቅሃለሁ። ስለዚህ እናንተ ራሳችሁ ለእኔ አታስረዱኝ። እኔ ጠንቅቄ አውቃችኋለሁ። የዋህ ናት ወይ ዝምተኛ ናት፣ እሷ ሚስኪን ስለሆነች እንደዚህ አድርገናት እንደዚህ አልጎዳኝም። ያ ነው እዚህ ያደረሰኝ። የዋህነቴ ይቀጥላል። ግን ደግሞ ሁሌ መረማመጃ መሆን በጣም ነው የሚያስጠላው። እስከ ዛሬ ለራሴ ሆኜ አላውቅም። ከዚህ በኋላ ለራሴ ሆናለሁ። እሺ፣ የምታለቃቅሱት እናንተ ናችሁ። በማያገባችሁ አታዳክሩ። ተከተሉኝ አልልም። እንጦሮጦስ ግቡ፣ እንጦሮጦስ ግቡ። የምትፈልጉትን ነገር አድርጉ። የምትፈልጉትን እሺ። ግን ደግሞ የምወዳቸውን ልጆች ለእኔ ለሚወዱኝ ልጆች እኔን ተውን። ትናንትም የሰበሰብኩሽ እኔ ነኝ፣ ዛሬም የምሰበስብሽ እኔ ነኝ። ነገን አዳኞቹን ካልሰበሰብኩ እኔ ግምጃ ያደርለውም። ይሄ ሁሉ በዙሪያ ተበትኖ የምታዩት ጀምአ ፋሚሊ፣ ይሄ ሁሉ በየአካባቢው የምታዩት ትናንት ከአረብ ሀገር መጥቻ አንድ ነበረ። ስለዚህ ምኑን ከምንድን ነው የተለየው? ማሮች በጉን ከተኩላ ለምድ ለብሰው የገቡ ተኩላዎች እንጂ የወጡት አዳኞቹ ሁሌም በእኔ ልብ ውስጥ ይኖራሉ። ሁሌም በእነሱ እኔ አለው ማለት ነው። እሺ። እና ግምጃ ማለት ድሮ የምታውቋት ግምጃ ያችሁ ግምጃ ናት። አሁንም ግምጃ ናት። በአቋሜ ጽኑ። ማንም ቢዝት አንጠልጥሎ ወንድ ልጅ ሊራባበት እንጂ ወሸላ ያለው ሊገርፈኝ ወይንም ደግሞ ሊያስፈራራኝ አይደለም። እኔ የማምንበት ወይ አባት ወንድሜ ነው ብዬ ነው እንጂ እሱ ስለዛተ ማንንም አልፈራም። እኔ ማንንም የመረራ ሞትን ያለኝ ተፋበታለሁ። ስለዚህ ለእኔ አትጨነቁ። የሚወደኝ ሰው ደግሞ ወሬ ያበዛ፣ አታብዙ። እኔ ዛሬ የተናገርኩትኝ እንደ ዝምተኛ ዝም ያለችው እንደዚህ ስለፈራች ነው፣ የሆነ ነገር ሊያረጉሽ ስለሆነ ነው ዝም ያልሽው አይደለም። ማንን ነው ፈረው? ፈጣሪ ናችሁ እንደ እናንተ። ፎቶ ወይ የሆነ ነገር እያረጋችሁ ከዩቱብ ላይ እየለቃቀማችሁ ከዚህ እየለቃቀማችሁ የምታመጡ ልጆች ደግሞ እኔ ግምጃን የሚወዱ ልጆች የሚከተሉ ወይ በስራዬ ወይ በስነ ምግባሬ እንጂ በመልክ አይደለም። ነገ ይሄ ግማሹ ጎኔ ተቃጥሎ ልመጣ እችላለሁ በሳት ያኔ የማይጠሉ ልጆች ይሆናሉ ማለት ነው። እናንተስ መስላችሁ አድራችሁ ከሰው ጋር ተላኮ ነው ሰውን የለመደው። እኔ ግምጃ ከሰው ጋር መበላት የለመድኩ፣ ሰውን ማጉረስ የለመድኩ፣ ሰውን አቅፌ ማኖር የለመድኩ፣ እቤት የሳትሬ ማኖር የለመድኩ መሆኔን ጥንት ታውቃላችሁ። ድሮ ብቻዬን ነበር የምኖረው። ስለዚህ ድሮም ታውቁኛላችሁ። ሰብሳቢም ነኝ። የሚፈልገውን አግኝቶ የሰው ልጅ መሄድ ደግሞ መብት አለው። አትሄድም አይባልም።
ስለዚህ የምታደንቁትን አድንቁ። የምትፈልጉትን ተከተሉ። ከአሁን በኋላ ግን እኔን አይደለም ፋሚሊዎችን ስማቸውን አታንሱ። እናንተ ለእኔ የምን ያክል ውሸጭ ሆነ የሚመስለኝ ስትንጫጩ ስትሳደቡ ሳይ። ዝረን ያሳደገሽ ስድ ወልዶ ስድ ያሳደገሽ ልበ ሙሉ ታውቃላችሁ። እኔ ቀርቶ አይደለም ቤተሰብ የራሱ ሰብሳቢ ነው። የበሉት ሳይወርድ እነሱ ናቸው እንጂ እኔን የነከሱኝ እኔ አይደለሁም። ስለዚህ እኔን አስመሳ ያላችሁ፣ እኔን እንደዚህ ያላችሁ፣ እኔን እንደዚህ ያላችሁ እናንተም እኔ ምክንያቱም በጋር ነው የኔ ህይወት፣ ፊት ለፊት ነው የኔ ህይወት። የተደበቀ ህይወት የለኝም። እኔ የኔ ሁሉም የቀረበ ሰው ቤተሰቦችን ሲያውቅ የእነሱም ሁሉንም ቤተሰቦቻቸውን ማቀ የሁለት ሰዎች አሉ። ሁሉም የራሱን ደብቆ ነው የሚኖረው፣ ምክንያቱም አለቅ። ስለዚህ እኔ እንደዚህ ነኝ። የኔ ህይወት ሪል እዚህ የወጣ ነው። ለምን ወጣ? ከመኮትኮት ጀምሮ እዚህ ተስፋ እስከደረስኩባት ሰዓት ድረስ አብራችሁ ስለነበራችሁ ቁረጭ እየከፋፈልሽ አውሪ፣ እየሰነጠቅሽ አውጩ ማሬ፣ እየሰነጠቅሽ አውጩ። ሪከርድ ገባችኋ? እየሰነጠቅሽ አውጩ። እስከ ጥግ አግኝቼም አጥቼም አይቼዋለሁ። እስከ ጥግ ሰርቼም ተቀምጬም አይቼዋለሁ። ስለዚህ አሽሙርም ሁሉንም ነገር ብናገርም እንኳንም የተናገርኩ ይበልጥ እናንተ አይደላችሁ እንዴ? በየስቶሪው በየገዝቱ እየገባችሁ እንትን አሽሙር የምትናገሩት። እሰይ እንኳን የተናገርኩ። ተይ ማሬ ተይ። እንኳን ምን ታመጣላችሁ? የሰው ልጅ ታሞ እንጂ ፈርቶ ይሞታል እንዴ? ጭቃ ሁላ